ስጋው ታሟል፣ ሌላው መንፈሱ ታሟል። ትዳሩ የታመመ፣ ቤተሰቡ የታመመ፣ ኑሮ የታመመ፣ ስራው የታመመ፣ አእምሮ የታመመ ብዙ አለ። ዱንያ ህመሟ ብዙ ነው። ብለን ብናዳምጠው ያልጠበቅነውን ጉድ ከወንድም እህት እንሰማለን። ሰዎች ስንባል ሁላችንም የጎደልን፣ ሁላችንም ደካሞች፣ ሁላችንም ፈላጊዎች፣ ሁላችንም ህመምተኞች ነን። ለእነኚህ ሁሉ ህመምተኞችና ለራሳችንም ጭምር ማዘንና እርስ በርስ መተዛዘን አስፈላጊ ነው። በቁሳዊም ይሁን በመንፈሳዊ ጉዳይ ወዶና ፈቅዶ የሰውን እጅ የሚያይ የለም። በዱንያዊ ጉዳይ ሀብታም የሆነው እንዳለው ሁሉ በአላህ ዘንድ ሀብታም የሆነው እንዲሁ አለ። በአላህ ዘንድ ሀብታም ማለት አላህ ስለ ትክክለኛ ባርነቱ እውቅና የሰጠው ሰው ማለታችን ነው። በዱንያ ጉዳይ ይረዳን ዘንድ ከአላህ በታች የሀብታምን እጅ እንደምናየው ሁሉ በዱዓ ጉዳይም ወደ አላህ በመድረሱ ሂደት ወንድሞቻችን እንዲያግዙን እንማጸናለን። ዱንያ በከበደችበት ዘመን የኑሮን ጉልበት የሚሰጠን አላህ ነው። የፈተናን ባህር የሚያሻግረን እሱ ብቻ ነው። አላህን ይዞ የሚከብድ ምንም ነገር የለም። ቀደምት ደጋግ ባሮቹ ስሙን እንደጠሩ ነበር ምድርን የለቀቁት። እኛም አላህ እንዳለን እንኖራለን፣ አላህ እንዳልንም እንሞታለን ኢንሻአላህ። ተውሂድ በሁሉም ነገር ውስጥ አለ። ይህን ስንል በደስታም በመከራም ውስጥ አለ፣ በውዥንብርም በጸጥታውም ውስጥ አለ፣ በስደትም በአገርም ውስጥ አለ። ተውሂድ መቼም ቢሆን ትተውት የሚኖሩት ነገር አይደለም። ተውሂድ ተትቶ የሚሳካ ምንም ነገር የለም። የሚያኖር፣ የሚገድል፣ ጤና የሚሰጥ፣ የሚያስታምም፣ የሚሰጥ፣ የሚነሳ አላህ ሱብሓነሁ ወተዓላ ነው። ተውሂድ ሁሌም አላህን ማስታወስ፣ ሁሌም ከአላህ ጋር መሆን ነው። ባሮች ሆይ ፈጣሪያችሁን አላህን በማምለክ ውስጥ ደስታችሁን ፈልጉ። አላህን በመለመን ውስጥ ከድህነት ውጡ። አላህን በማሰብ ውስጥ ተስፋችሁን አለምልሙ። በአላህ ሱብሓነሁ ወተዓላ በመመካት ውስጥ ጥንካሬያችሁን አግኙ። ብትቸገሩ እሱም ብቻ እዩ፣ ብታዝኑ እሱም ብቻ አስቡ፣ ብትደህዩ የእሱን በር ብቻ አንኳኩ። ዛሬ ላይ ፈተናው በዝቷል። በዘመነ ፈተና፣ በዘመነ ድንጋጤ፣ በዘመነ በሽታ፣ በዘመነ ወረርሽኝ ብዙ አማኞች መስመር ሲስቱ እናያለን። ሰዎች በሚታመሙበትና በተለይ ህመሙ ጸንቶባቸውና ተውባቸው ተስፋ በሚቆርጡበት ጊዜ መድኃኒቱ ይህ ነው ተብለው በዚህም በዚያም ተመክረው ይህንንም ያንንም አዳምጠው ተዋክበው መስመር ይስታል። በዚህም የተነሳ ለበሽታቸው ትክክለኛውን መድኃኒት ያጣሉ። አሊያም የተሳሳተ መድኃኒት ወስደው በሽታና መድኃኒቱ ይተላለፋል። ያለንባት ሀገር ዱንያ ትባላለች። ትርጉሟም የቅርቢቱ ዓለም ማለት ነው። ይህች ዓለም የቅርቢቱ ዓለም የተባለችው ያለ ምክንያት አይደለም። እድሜዋ ረዥም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይ ጠፊና ረጋፊ ናት። ጉዞአችን ወደፊት እስከሆነ ድረስ ሞትና ቀብርን ጨምሮ የሚመጣው ሁሉ ቅርብ ነው። አላህ ሱብሓነሁ ወተዓላ እድሜ ያደለው ሲቀር በዚህች ምድር ላይ የዛሬ 100 ዓመት እንኳን የለንም። አጀላችን አጠገባችን ነው። ለዚህም ነው
ስር እንዳረፈና ትቷትም እንደሄደ መንገደኛ ነው ብሏል። ንግግራቸውን የሰማና በጥልቀት ያስተዋለው ታላቁ ሶሐባ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለሰዎች እንዲህ በማለት ይመክር ነበር። በዚህች ዓለም ላይ እንደ ባይተዋር አልያም እንደ መንገደኛ ሁኑ። እስቲ ስለ ራሳችንና ስለ ሰው ልጅ ሁኔታ ጥቂት እናውጋ። የሰው ልጅ ከዕድሜው የመጀመሪያዎቹን 10 ምናምን ዓመታት ሕፃን ነው። ገና ታዳጊ፣ ነገር ያልገባው፣ ሕይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅም የሚጎዳውን በስርዓቱ ያለየ። ከ18 እስከ 35 ዓመታት ባሉት ጊዜ ውስጥ ደግሞ አትንኩኝ፣ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር፣ ታላቁን የማያከብር፣ ምክሩን የሚዳፈር፣ ከዛ ወላጆቹ ላይ ምላሱን የሚያስረዝም፣ ገመድ የማይዘው ሰንሰለት የማይጥለው ከሱ በስተቀር በዚህች ምድር ላይ ሰው ስለ መኖሩ የሚጠራጠር፣ ቢወድቅ የሚሰበር፣ ቢሞት ስጋው በአፈር የሚደፈር የማይመስለው፣ ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው። አላህ ያዘነለት ሲቀር ከ36 እስከ 45 ባለው ዕድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የዕድሜ እርከን ላይ ምራቅ ይወጣል ይበስላል ተብሎ ስለሚታሰብ የዚህችንም ዓለም ባህሪ በወጉ ይረዳል። በመሆኑም የዕድሜ ፀሐዩ ሳትጠልቅ ይወራጫል፣ ይሰራል፣ ይጠራል። አንድም ለራሱ አልያም ለልጁ ካልሆነም ለወራሹ። እሱም ሌሎች ሰዎች እንደሆኑት ለመሆን ሲል እንደ በሬ ይተጋል፣ እንደ አህያ ይፈጋል። ብር ለመያዝ፣ ቤት ለመያዝ፣ መኪና ለመያዝ፣ ኑሮውን ለማስተካከል፣ እንዳይወድቅ እግሩን አርቆ ከመሬት ውስጥ ለመትከል። ከ46 እስከ 55 ባለው የዕድሜ ክልል ውስጥ ደግሞ በ40ዎቹ ዕድሜ ላይ የጀመረው አባዜ ያልተወው፣ የዱንያ ስካር ያልለቀቀው፣ ቢጠሩት የማይሰማ ቢነግሩት የማይገባው፣ ዱንያ አቅሉን ስርቅ ሐሳቡን ውስድ ልቡን ጥፍት ያደረገችው የለየለት ስካር ውስጥ የገባ፣ በዱንያ የሰከረ፣ ፍቅረ ነዋይ ያልበረደለት፣ ለብር የሚንከለከል፣ እሷኑ የሚያነሳ የሚጥል፣ ባገኘም ቁጥር ጨምር እንጂ ብሎ የሚጠይቅ፣ በእጅጉ እንደ ተጠማ ውሻ አፉን ከፍቶ የሚያለከልክና ጥሙም የሚቆርጥለት የማይመስል። ከ60 በላይ ሲሆን ደግሞ ከዕድሜው መግፋት ጋር ተያይዘው የሚመጡበትን በሽታዎች የሚታገል፣ ወኔ ያለው ጉልበት የከዳው፣ ምኞት የሞላው ሩጫ ያጠረው፣ እቅድ የተረፈው፣ ጤና የናፈቀው፣ መዝለል የሚከጅል መነሳት ያቃተው፣ አሁንማ ዋ እያለ በየደቂቃና በየሰከንዱ በትዝታ ርቆ የሚሄድ፣ ቁጭ ባለበት በሐሳብ የሚቆዝም፣ አይኑ እያየም ሞቱን የሚጠብቅ እስረኛ ሽማግሌ ነው። ዓላማ ያለው ግቡን ያወቀ፣ ወደዚህች ዓለም ለምን እንደመጣ በትክክል የገባው ሲቀር የሰው ልጅ ማለት ባጭሩ ከላይ የተጠቀሰውን ይመስላል ብንል ማጋነን አይሆንም። እንደ ፀሐይ ወጣ ገባ፣ ታየ ጠፋ፣ ነበረ የለም፣ አላህ መልካምን የሻለት ሲቀር አብዛኛው የሰው ልጅም በዱንያ ግርግር ውስጥ የሰጠመና ለሚጠብቀው የአኺራ ጉዞ ያልተዘጋጀ ነው። ካለበት ጥልቅ እንቅልፍ ሳይነቃ ሞት ድንገት ደርሶ ወደማይቀረው ዓለም የሚወስደው ምስኪን ፍጡር ነው። የሰው ልጅ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን የምድር ላይ ተልእኮ በአግባቡ ከተወጣ
የታዘዘበትን በትክክል ከሰራና ከተከለከለው ከተከለከለ ዛሬም ይሁን ነገ ከሱ በላይ ስኬታማ ፍጡር ይኖራል ተብሎ አይታሰብም። ስሙ ከምድር አልፎ በሰማይ ቤት ይወሳል። ዝናው ከሰዎች